እዩ ጩፋ ተኩላ መሆኑን የተገለጠበት ነው ምንድነው የሚታገደው ይህ አንበሳነታችሁ ድምጽ ብቻ ይሁን ወይም ጥርስ ያለው አንበሳ ተሆኑ የምናይበት ሁኔታ ነው ተፈጠረው ማለት ነው ቢሮ ውስጥ ለተቀመጠ ሰው ሰራዊት ለምንድነው የሚመደበው ሰራዊት መመደቡ ደግሞ እንደ ኃጢያት ለምን ታየ ቁሳቁስ መሸጥ አይቻልም በፈውስ በተአምራት ስም ጫው መሸጥ ዘይት መሸጥ ጨርቅ መሸጥ አይቻልም እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም ለበሽተኞች የሚጸልየው በካውንስሉ ላይሰንስ አለ ይሄ ካውንስሉን እንደ ካውንስል ስፔክት አደርጋለሁ ካውንስሉ ሲቋቋ ከዜሮ ሲነሳ የነበሩት ነው ሌሎች በካውንስሉ ኃላፊነት ካላቸው ሰዎች ጋር አብረን ሄደን አይደለም እንዴ የካውንስሉን ቢሮ ያደራጀ ነው ካውንስሉ ከሰማይ አይደለም የወረደው በአንድነት ሆነ የመሰረትነው ነው እንጂ አንተ የመሰረትከው አይደለም እኔ ራሴ ካውንስል ነኝ እኔ በሌለውበት ራሱ መወሰን አልችልም ለመወሰንም ለማገድም እኔ እዛው መገኘት አለብኝ ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት ያለ ምንም ጥሪና ምልክት ሁለት መስመር በጻፍከው ሐሳብ ላይ መዝገብ ቤት ያለውን ማህተም ወስደ መተ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል ምትለው ነገር እንዴት ያለ ንቀት ነው ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፍለፊት ይጋፈጣሉ በካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ ካውንስሉን ፈልጎ አልመጣም እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከናንተ ጋር መስራት ፈልጋለሁ መዝግቡን ብዬ የተመዘገብኩት እኔ ነኝ እንዳደመጣችሁት ነው ተኩላው ሲነካኩት ማንነቱን ገልጧል ደብቆ የኖረው ነገሩ ደብቆት አይደለም ግን ብዙዎች ደብቀውለት ያኖሩለትን ማንነቱን መግለጫ ምናም ሲሰጡበት ነካ ሲያደርጉት ማንነቱን ጥፍሩን ጥርሱን ብዙ በጎችን የክርስቶስ የሆኑትን ምስኪኖች የዘነጣጠለበትን በፈውስም በተአምራትም ገንዘብ ሲሰበስብበት ሰዎችን ያሰት ቢሳጠቅብበት የነበረውን ማንነቱን አሁን ገልጧል ወስሉ ጥርስ የሌለው አንበሳ ይሁን ጥርስ ያለው አንበሳ የምናይበት እድል ነው ከዚህ በፊት መግለጫ ሰጣችኋል ዓለማዊ ሚዲያ ሁሉ ላይ መግለጫ ሶሻል ሚዲያውን ሞልታችሁታል በመገናኛ ብዙሃን ላይ እንደ ዜና አሰራጫችኋል ይሄ ድምጻችሁ ያንበሳ ይመስላል ይህ አንበሳነታችሁ ድምጽ ብቻ ይሁን ወይም ጥርስ ያለው አንበሳ ተሆኑ የምናይበት ሁኔታ ነው ተፈጠረው ማለት ነው መጽሐፍ ሲናገር ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል ከንፈሩን የሚቆልፍ ባለ አእምሮ ይመስላል ይላል ምሳሌ 17 ቁጥር 26 ላይ ይጩፋ ከዚህ በፊት ዝምታው ጠቢብ ቢያስመስለው ሲናገር ግን አላዋቂነቱን በአደባባይ ያስመሰከረ ይመስላል እኔ ነኝ ካውንስሉን ያቋቋምኩት ይላል ካውንስሉ እንግዲህ ሲቋቋም የራሱ የሆነ ህገ ደንብ አለው መተዳደሪያ ደንብ አለው ከመተዳደሪያ ደንቦቹ መካከል አንዱ ደግሞ የካውንስሉ አባል የሆነ ማንኛውም አባል በዛ ላይ ፈርሞ የወሰደው ተዳደሪያ ምን ይላል ቁሳቁስ መሸጥ አይቻልም በፈውስ በተአምራት ስም ጫው መሸጥ ዘይት መሸጥ ጨርቅ መሸጥ አይቻልም ሰውን ምእመንን መበዝበዝ አይቻልም የሚል መተዳደሪያ ደንብ አላቸው ካውንስሉ አባል ነህ ማለት ፍቃድ ወስደሃል ማለት ያንን መተዳደሪያ ደንብ ላደርግ ለዚህ ልገዛ ብለ ፈርመሃል ማለት ነው እኔ በሌለውበት መወሰን አትችሉም ብላ ሁለተኛ አላዋቂነት ልንገር ካውንስሉ ሲቋቋም ራሱን የቻለ ዋና ሰብሳቢ ምክትል ሰብሳቢ ዋና ፕሬዝዳንት ምክትል ፕሬዝዳንት ብሎ የህግ አካል ያለው የስነ መለኮት ክፍል ያለው የስነ መለኮት ክፍሉ እዛም እዚህም ያለው አዘተኛ ነቢያትን አክተልትሎ ወይም አግበስብሶ ያዘ ቢሆንም አስተማሪዎች የስተት ሐዋርያት የስተት ነቢያትን ሁሉንም ያዘ ቢሆንም ቅሉ ግን ሲቋቋም እንደ ህጋዊ አካል እነዚህን ሁሉ ያሟላ መሆኑ የታወቀ ነው በዚህ ኃላፊነት ውስጥ ደግሞ አንተን ምክትልም ዋናም ፕሬዝዳንትም ሰብሳቢ ማድረጉ የመረጠት የለም ስለዚህ የህግ ክፍሉ የስነ መለኮት ክፍሉ የትምህርት ክፍሉ ተሰብስቦ መረጃ ሲቀርብለት ገግራና ከቀኝ አጣርቶ ይሄ ጉዳይ ህገ ደንባችንን የተላለፈ ነው ሲልና ሲወስን እነሱ ብቻ ተሰብስቦ ዋና አመራር ላይ ያሉ ሰዎች ውሳኔ መወሰን ይችላሉ አንተ መተ ውሳኔው አላግባብ እንደሆነ ማስረዳት ማብራራት ማስረጃ የላችሁ ምንድነው ማስረጃችሁ ዘይት አልሸጥኩም እንደዚህ አላደረኩም ብለ ማቅረብ ትችላል ግን
ወጥተህ ቴሌቪዥን ስላለህ ብቻ በሚዲያ ላይ ወጥተህ እናንተ ማናችሁ ያለኛ ካውንስሉ የለም እኔም ካውንስል ነኝ የሚል ገንዘብ ያደለበው ትዕቢተኝነትህን የሚያሳይ መግለጫ ግን መስጠት አትችልም። ምክንያቱም ከካውንስሉ ፍቃድ የወሰድከው ራስ መተ እንደሆነ በዚህ ንግግርህ ተናግረሃል። ራስ መተ የወሰድከው እኮ ከሰላም ሚኒስቴር ሙሉ ጉዳዩ ለካውንስል ስለተሰጠ አንተ ብቻ አይደለም አብያተ ክርስቲያናት ሁሉ እዚህ ካውንስል ውስጥ ገብተዋል። ምክንያቱም ሰላም ሚኒስቴር ከዚህ በፊት ለየትኛው የሃይማኖት ተቋም ፍቃድ ይሰጥ ነበር። አሁን ግን ሰላም ሚኒስቴር የነበረውን ኃላፊነት ሙሉ ለሙሉ ምን ወስዶታል? ይሄ ካውንስል ወስዶታል። አማራጭ የለም። ሰላም ሚኒስቴር ማደስ አትችልም ፍቃድህን፣ ያገልግሎት ፍቃድህን እዚህ ካውንስል ውስጥ ነው ማደስ፣ መለወጥ፣ ማሻሻል የምትችለው። ስለዚህ ወሆነ ፌቨር እንዳደረክላቸው መናገርህ ሁለተኛ ለዋቂነትን የሚያሳይ ነው። ሌላው ደግሞ ካውንስሉንና እዛ ውስጥ ያሉ አንዳንድ አመራሮችን ነጣጥለክ ለማቅረብ የሄድክበት መንገድ አስቂ መንገድ ነው። ከፋፋይ መንገድ፣ ሰይጣን የሚጠቀመው መንገድ ማለት ነው። እዛ ውስጥ አንዳንዶች አላችሁ ካንሰር ሆናችሁ ብለህ ሁሉ ስፔሲፊክ በሆነ መንገድ የሆኑ ሰዎች ላይ ጣት እየጠቆምክ ነው። ካንሰር ሆናችሁትን እቋቋማችኋለሁ እጋፈጣችኋለሁ እያልክ ነው። ምን ልታደርጋችሁ አስበህ ነው? መጋፈጥ ምን ማለት ነው? አንድ መጽሐፍ ቅዱስ የያዘ ሰው መንፈሳዊ ነኝ የሚል ሰው መጋደሌ ከስጋና ከደም አይደለም የሚል በእርግጥ መንፈሳዊ አይደለም ልባድ ወላይክ ላይ ያደረከው መከለያት በግ ቢመስልም ውስጥ ግን ተኩላ እንደሆነ ትምህርትም ለምምድህም ያጋልጣል። ጋፈጣቸዋለሁ እያልክ ምን ልታደርጋቸው አስበሃል? ቀጥሎ ደግሞ እዛ ውስጥ ያላችሁ አባቶች አላችሁ፣ ጥሩ ሰዎች የምታስተውሉ ሰዎች አላችሁ ብለው ሁለት ጎራ ልትፈጥር ፈልጋል። አስተዋዮች እንዳሉ ከዛ በኋላ የማያስተውሉ ካንሰሮች እንዳሉ ምንም ማልክ ምንም ኃላፊነት ላይ ካሉ ተሰብስበው የወሰኑት ነውና ሁለት ጎራ ልታደርጋቸው አትችልም። የሁሉም ውሳኔ ነው። እንደው መግለጫው ላይ ምን ይላል? የህግ ክፍልና የስነ መለኮት ወይም የትምህርት ክፍል ነው ይሄን ውሳኔ ግራና ቀኙን አይቶ የወሰነው የሚል ሐሳብ አለ። ስለዚህ ነጣጥለክ በዚህ በኩል ወዳጅ በዚህ በኩል ጠላት ልታደርጋቸው እየፈለክ ነው። የሞኛ ከሄድ ነው። የነገሮቹ ግጭት የነገሮቹ መፋጨት ካውንስሉ ሪል መሪ መሆኑን የምናይበት እዩ ጩፋ ተኩላ መሆኑን የተገለጠበት ነውና ጉዳዩን እንመለከታለን። ተባረኩልኝ። በሐዋሳ የተደረገው አቀባበል ላንተ ቢሆን በእርግጠኝነት ልክ ነው፣ ለኔ ስለሆነ ግን ስተት ሆኖ ታየ። ታግዷል በመትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሲበኩ የሚለው ትልቅ ላይሰንስ ነው። ታግዷል ያለው ካውንስሉ ከሆነ ካውንስሉ እንደ ካውንስል ሌጋል በሆነ ደብዳቤ ይጠይቀኝ። ካውንስሉ ተጥሷል ብሎ የሚያምነው የተኛው ደንብ እንደሆነ ጠርቶ በሚያነጋግርበት ጊዜ ምላሽ ሰጣለሁ። ተጥሶ ከሆነ ያሳምነኝ፣ ካልተጣሰ ደግሞ የጣሰው ራሱ ስለሆነ መጣሱን ያምናል። በኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች ዕውቅና መስጠት ባትችሉ አትሊስት ሰውን እንደ ሰው ማክበር ጠርቶ ማነጋገር በጣም አስፈላጊ ነው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በእኔም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው። የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው። መልእክቴን ሳጠቃልል በአገር ውስጥና ከሀገር ውጭ ያላችሁ ሰዎች በቀጣይም ጊዜ በክራይስት አርሚ ጉዳይ ላይ አዲስ ነገር ሲኖር እየመጣው መልእክት አስተላልፋለሁ። ካውንስሉ የሰጠውን ወረቀት ካውንስሉ ሊያግድ ይችላል። ከካውንስሉ በፊት ክራይስት አርሚ በመላው ዓለም ወንጌልን በመስበክ ለብዙ ሰዎች መዳን የሆነች ቤተክርስቲያን ናት።